ይሄው ቡናችሁ ደርሷል። ሰክኖ ነው ግን ቡናውን የቀዳሽው? አዎ ሰክሮ ነው የቀዳሁት። ቡና እኮ ነው ጩባ መሰለሽ እንዴ? ሰክሮ አይደለም ሰክኖ። አሁን ምን አለበት ራስሽ ብታፈዩ? ካላፈላው ብላ እኮ ነው። እሷ ደግሞ ከደም ውጪ ምን ማፍላት ትችላለች? አይ እንግዲህ ከጠጣችሁ ጠጡ ያለው ለዛ እንዳልወስደው። ወይኔ ጉዳችን! በእናትሽ እንዳትመልሽው። ሄጄ መልሽዋ ደግሞ ለቃቃ ቡና። ቆይ ቡና ይንቃችሁት ባልሆነ። አረ ቡናውማ ምን አደረገ አንቺን ነው እንጂ። አሁን ወሬውን ትታችሁ ጠጡ እንደሆነ ጠጡ። አስባችሁታል? ይሄ ከቀዘቀዘ ይኸውላችሁ ቅመሱት ብቻ። ካልወደዳችሁት እቀጣለሁ። እኛ ታዲያ ለምንድን ነው በዚህ የምንቀጣው? ዋው! ኧረ ቡና! ውሮ ሙች! አሁን ገና መክሊትሽን አገኘሽ። በላው ጸዴ ነው እኮ። እኔ እኮ ነግራችኋለሁ ትወዱታላችሁ አላልኳችሁ? ረዱ እንዴት ነው ተመቸሽ? ምንም አይልም። ምን ነው ስለበለጠችሽ ቀናሽ እንዴ? እንዴ ረዱ ቀናሽ እንዴ? ዘርባ ወደዛ። እኔም እኮ እንደዚህ አይነት ወፍራም ቡና ማፍላት አቅቶኝ አይደለም፣ ለአንተ አስቤ ነው፣ ለልብ። እኔ እኮ የምታቀጥኙ ቡና እየቆጠብሽ መስሎኝ ነበረ። ቆይ ከቀዳሽ በኋላ 2 ቦታ ተሰነጥቂዋለሽ እንዴ? ዋው! በቃ እንደውም ከዚህ በኋላ ቡና የምታፈላው ውሮ ናት። ኧረ እኔ አላፈላም እንዴ። እንደዛማ ከሆነ የቤቱንም ስራ ምግብ ማብሰሉንም ጽዳቱንም ሁሉ እራሷ ትሰራታለች። ትሰራዋለች። እንኪ አሁን ድገሚ። ለእኔም ድገሚ። በቃ ለእኔም ድገሚ። ለለሽ አይ በቃ ለመቅዳት ስለማይመቸን ጀበናውን ላምጣላችሁና እየተቀባበላችሁ ጠጡ። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባ ባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል። ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል። በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል። 8000 ጭልጥ አርገን 9 ከትመናል። ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ኧረ ደግሞ የሚገርም ሰው ነው። ወይኔ ባትሪ ዘጋ። የስ እንዴ እንዲዘጋ ስትቋጥሩ ነበር እንዴ? እየጸለይን ሁላ ነበር። እና የማን ስልክ ዘግቶ የማን ይቀራል? አብረን ነው የምንደበራት። ይሄን ቡና እስከ 5ኛ ጠጥተንማ እንቅልፍም አይኖረን። እሰይ ይበላችሁ። የእኔ ቡና ይሻላችሁ ነበር። 7 ሲኒ ቡና የጠጣሽው ራስሽ አይደለሽ እንዴ? እኔ እኮ ለዚህ ነው ድምፅ የሌለው ጀኔሬተር እንግዛ እያልኩ ሁሌ የምጨቃጨቃችሁ የነበረ። በጣም ይቅርታ ውሩዬ፣ የእውነት ምክርሽን ስላልሰማን በጣም ይቅርታ። የ1 ሚሊዮን ብር ጀኔሬተር ግዙ ስትይን እምቢ በማለታችን በጣም ይቅርታ። የእውነት ሁሌ እናገራለሁ እናንተ ስለምትንቁኝ ነው እንጂ ቆንጆ አይዲያዎች እኮ አሉ አይደለ? እስቲ ሌላም ያለሽን ንገሪኝ። አሁን ለምሳሌ ይሄ ቤት እንደዚህ ወደ ጎን ሰፋ ያለ ነው አይደለ? ስለዚህ እንደዚህ ጨምቀ ነው ወደ ላይ ቀጥ ለምን አናደርገው? ሌላ ደግሞ ኧረ በእናትሽ ዝም በይ እንዴ! ሳንተኛ እኮ ቅዠት እየሆንሽብን ነው። እኔ የምላችሁ አንድ ጥያቄ ልጠይቃችሁ እስቲ። በዚህ ሰዓት አሁን ሁላችንም እንደምንፈልገው ህልማችን ተሳክቶ ቢሆንስ ብላችሁ አስባችሁ አታውቁም? አናቅም። በቃ አሪፍ። እኔ ስለማቅ እኔ ልንገራችሁ። የእኔ ህልም አንተ ዝም እንድትል ነው። እኔም እንደውም ተውት ያውራ፣ እንቅልፋችንን ያመጣልናል። አዎ። እና ምን መሰላችሁ? ጤና ይስጥልን ወንድማችን። ጤና ይስጥልኝ። ሰላም ነው? ምን ላድርገው? ሳሞዋ። እሺ ጂሰስ
ማይ ጋድ አንተ ምንድን ነው የበሽታ አልተሻለህም እንዴ? ለምንድን ነው እኔም በሽተኛ ያደረከኝ? ምን አገባ እንዴ? ህልሙ እኮ የኔ ነው። ምሳ ምን እናቅርብልህ? ጭራሽ ትበላላችሁ? ምን አለ? ሁሉም ነገር አለ። ቦሎቄ አለ፣ ባቄላ አለ፣ በቆልታ አለ። የቱ ይሻልሃል? ምንድን ነው ልትሰፍሪልኝ ነው እንዴ? ጌቴ እንግዲህ ቤት ውስጥ ያለው ይሄ ነው። ያው አንተ ስትመጣ እኮ ነው የተሻለ ነገር የምንበላው ስለምታመጣልን። እኔ እኮ ምለው ቆይ ከኔ ራስ መቼ ነው ልትወርዱ የምትችሉት? እስቲ ዛሬ እንኳን ያልበላችሁትን ለየት ያለ ነገር ብሉ። እሺ ሽምብራ ሹቅ ደግሞ በልተህ ጨርሶ አሉ ሳሰጣቸው። ከአንተ የተረፈው ነው እንደ ይዘህልን የመጣኸው? አንተ አፍህን ሞልተህ የምትናገርበት ጊዜ ላይ እኮ አይደለም ያለው፣ እግሬ ላይ ወድቀህ የምትለምንበት ጊዜ ነው እንጂ። እውነት ወንድሜ አንተ በጣም መልካም ሰው ነህ። አንተ ባትኖር ኖሮ ምን እንደምንሆን አላቅም ነበረ። ችግር የለውም። ምስጋና የቆየኝ። በኋላ ለወጣ ስል በደንብ ታመሰግኑኛላችሁ። አሁን እዚህ ድረስ የመጣሁት ግን ለሁላችሁም ስራ ልሰጣችሁ ስላሰብኩኝ። ምን አይነት ስራ? ጭራሽ ስራም ትመርጣላችሁ? መቼም ያው ዓለም ላይ በጣም ታዋቂ ዘፋኝ እንደሆንኩ ታውቃላችሁ አይደለ? አንተ ነህ የምትነግረን፣ እኛ በምን እናውቃለን? ባለፈው ሬዲዮ ገዝቼ ከአልበሜ ጋር አልሰጧችሁም ነበር እንዴ? እርቦን በላ ነው። ምን አይነት ቤተሰቦች ናቸው? ባለፈውም የገዛውላችሁን ቴሌቪዥን ገምጣችሁ ገመዱን አስቀራችሁ። ይኸው ሌላ አስገዛችሁኝ። ከዛ እኛ እኮ አንተ በድምፅህ እንድታንጎራጉርልን ስለፈለግን ነው የበላ ነው። እንደዛ ነው እንዴ? እንደዛ አትሉኝም? እንደውም ከአልበሜ ላይ በጣም የምወደውን አንድ ሙዚቃ ጋብዛችኋለሁ። እርግጠኛ ሆኜ ነው የምነግራችሁ፣ ረሃባችሁን ያስረሳችኋል። ኦሪጂናል ግጥምም ነው። ሙከራ 1 2 3 ማይክ ቼክ ሙከራ 1 2 3 4 5 6 7 8 ይህች ገጣሚ በአንድ ገናኝተን የፍቅር አረዝበል የተኙትስ የሞቱትን እንዳቀሰቅዝ። ቆይ ግን ህልምህ ላይ እንዳው እኔን የት አድርገኸኝ ነው? አንተማ አባት ያደለህ እንዴ? ዓለምን እያዞርኩ ዘና ፈታ ሳረግክ ነበር። አላደርገውም። ልጆቼ በረሃብ እየተሰቃዩ ማን ያለ ዝናናም። አረ አሁንስ ተመቸ? ግን ህልምህ እኛን ድሃ ማድረግ ነው እንዴ? ኧረ እባክሽ ጠንክራችሁ አለመስራታችሁ ነው ድሃ ያደረጋችሁ። እኔ ምን አደረግኩ? እባብ የልቡን አይቶ እግር ነሳው አሉ። እንደውም የኔን ህልም ትቼ ያንተን ህልም ማደናቀፍ ነው ህልሜን ማደርገው። ደግሞ ለምንድን ነው ቲቪውና ቴፑን እንድንበላ ያደረከን? ፋሚሊ እኮ ነን። ቤተሰቦቼ በረሃብ ስታልቁ ዝም ማለት ነበረብኝ? ምን እያረግሽ ነው? ላሸንፋችሁ ነው። ምን እየተጫወትን መስሎሽ ነው እንዴ? ብዙ በሰበሰበ ነው አይደለም እንዴ? አዎ እናንተ አሸንፋችኋል ጎበዞች። የስ እዴ ህልሜን እኮ አልጨረስኩላችሁም፣ ልቀጥልላችሁ እንጂ። ዝም በል በእናትህ። አታፍርም እንዴ? ተውታ። እኔማ በአሁኑ ከድህነት ላወጣችሁ ነበር። ተውት። እሱን ተውትና የኔን ህልም ልንገራችሁ። እሱ ድሃ አደረገን፣ አንቺ ደግሞ ምን ልታደርጊን ነው? እኮ ቆይ ልንገራችኋ። ዛሬ ከየት ተገኘሽ የኔ ልጅ? ያው እንደምታውቀው በጣም ቢዚ ነኝ፣ ግን እስቲ አባቴንና የታመሙ ወንድሞቼ ልጠይቅ ብዬ ነው የመጣሁት። እናንተ ግን መድኃኒታችሁን እየወሰዳችሁ ነው አይደለም? አዎ። ምን አርገሽን ነው አንቺ? እስቲ አስጨርሰኝ። ውይ እና አሁን ምን እየሰራሽ ነው? ያው 6ኛ ማስተር ሴል ሊዝ እየተማርኩኝ ነው። ዋው የኔ ልጅ ስማርት እኮ ነሽ። ማስተርስ ምንድን ነው? እስቲ ልጅቷን አታስቸግራት። አረ ችግር የለውም ማስረዳችኋለሁ። ያው ማስተርስ ማለት ጋውን አድርገህ የምትመረቀው ነገር ማለት ነው። ጋውን ምንድን ነው? እስኪ ዝም በሉ።
ምን አለ እንደሷ የተማረና ብልጥ ብትሆኑ ምን አለ? ያው በዚህ አጋጣሚ ደግሞ የዓመቱ ስማርት ሴት ተብዬ ልሸለም ስለሆነ ሽልማቱ ላይ ብትገኙ ደስ ይለኛል። ቆይ ምን ላይ ነው የምትሸለሚው? ኦስካር ላይ። እውነት ውርዬ በጣም ነው የቀናንብሽ አይደለ? ኦስካር ምንድን ነው? እኛም እንዳንቺ ጎበዝ እንድነው ምንና አይ አቡ አይ ጩባ ኧረ ባይረጋገኝ አንቺ ምን እየሰራች ነው? ጭራሽ ብለሽ ደግሞ እኔና እሱ እንጀል ታረጊናለሽ? ኧረ እኔ እናንተ እንጅል አላደረኩም፣ ራሴ ነው ብልጥ ያደረኩት። የእኔ አይብስም እንዴ? ባለችኝ ነገር ሁሉ እኮ እየተስማማሁ ነው። በእኔ የለሁበትም። ቆይ ግን ህልምሽ ውስጥ ነው የለሁበትም እንዴ? አለሽ እንጂ ሳልጨርስ እኮ እነዚህ እያቋረጡኝ ነው። ያው እንደነገርኳችሁ በጣም ብዙ የውጭ ሀገራት ሄጃለሁ። ለምሳሌ አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ ሄደሻል? አይ አቡ ፈረንሳይ እኮ ሀገር አይደለችም፣ ሰፈር ናት። ነው እንዴ? ሞኝ ስለሆንኩ እኮ አላወቅኩትም። እኔ ግን ሰፈር እንደሆነ ቀድሞም አውቃለሁ። በጣም ጎበዝ ጩባው። በኋላ ካረሜላ እገዛልሃለሁ። እሺ ውርዬ መጥተሻል እንዴ? ልጆች በቃ ሂዱና ውጪ ተጫወቱ። እህታችሁን ላናግራት። እንዴ የማንን ልጅ ነው ደግሞ ያሹ? ስንታየው ትባላለች። የትም ስንዘላዘል ወልጃት ነው። ምን እና ፓርቲ ላይ ከአንድ ልጅ ጋር ተዋወቅን። ከዛ በቃ ተሳሳትን፣ አረገዝኩና እሷን ወለድኩ። አይረዱ በቃ አሁንም ጭፈራ አላቆምሽም ማለት ነው? ኧረ እየጨፈርኩ አይደለም ቁጭ ብያለሁ እኮ። አይረዱ እሺ የልጅሽን ስም ማን ነበር ያልሻት? ስንታየው። በጣም የሚያምር ስም ነው አይደል? ከመልኳ ይሻላል። ልስጥሽ እንዴት ትይዣታለሽ? እኔ ልጅ አልወድም እዛው። አይ እህቴ ልጅ እኮ ጸጋ ነው። አንቺም ቶሎ ብትወልጂ ጥሩ ነው። አብጄ ነው እንዴ የምወልደው? ደግሞ እንደዚህ ልጎሳቆል እንዴ? እኔ መች ተጎሳቆልኩ? እንደውም እኮ በጣም ነው ያማረብኝ። ለማንኛውም ለልጅሽ የሚያስፈልጉ ነገሮች ካሉ ቢሮ መምጣት ትችያለሽ። ያው ቼክ እጽፍልሻለሁ። ምንድነው እሱ? ደብዳቤ ነው? አይረዱ በቃ ያው ነሽ አይደለ? ወይኔ እህቴ ግን ታድላ የተማረች ነች፣ ብልጥ ነች። ልጄ የላትም። ምን አለ እኔንም እንደሷ ቢያደርገኝ። ህልምሽ ይሄ ነው? አይ አንቺ በቃ ተሳስተሽ እንኳ አንድ ደህና ነገር ማሰባችም። ምን አረኩ? ልጅሽን አስታቅፈሽኝ አጎሳቅሎሽኝ ምን አደረኩት ያለሽ እንዴ? ደግሞ ረዱ እውነት እኮ አይደለም ምኞት ነው። እሺ የእሷስ ሊመስል ይችላል። ያንቺ ብልጥ መሆን ግን ምንም አልተዋጠልኝም። እንዴ እናንተ አይደላችሁ እንዴ ብልጥ አይደለሽም እያላችሁ ሞራልን የምትነኩት? በቃ ስለዚህ አንደኛው ህልሜ ብልጥ መሆን ነው። እሺ ቆይ እኛን ጅል ማድረጉ ለምን አስፈለገ? ታዲያ ብልጥ መሆኔ በምን ይታወቃል? እና ለሱ ጩባው ብቻ አይበቃም? ጨረስኩ። ረዱ አሁንም ለአራተኛ ጊዜ ነው የምንነግርሽ፣ ጨዋታው ካርታ በቆጠር አይደለም። እናንተ በነገራችሁ መንገድ ነው እንጂ ይሄው እስኪ ኧረ የምሯን ነው ዘግታለች። ነግሬያችኋለሁ እኮ አንዴ ከነገራችሁኝ አትችሉኝም ብያለሁ። እና ከዚህ በኋላ ያለው ጨዋታ በብር ሊሆን ነው። ኧረ አይን ይብረር። በዚህ ሰዓት ቁማር ታጫውተን ነው? አይ ያው ሞቅ እናድርገው ብዬ እኮ ነው። ያው ሻማዋል ልበሷ ሞቅ። እሺ አሁን ደግሞ ቀጣይ ረዱ ህልሟን ትናገር። ኧረ አልናገርም። እኔ ከእናንተ ጋር ተቀምጬ ስጫወት ህፃን አደረጋችሁኝ እንዴ? ታየው አትንገሪን። እንደውም በቃ ነግራችኋለሁ፣ አጭቅጭቁኝ። ታየው እኮ አልንሽ። አዎ አንፈልግ። አይ እንግዲህ ላውራበት።
እስቲ ላውራበት። መጣሁ። እሺ እኔ ፍቅር መጣሁ። ምን ልትሰሩ ነው እዚህ ድረስ የመጣችሁት? እንዲህ ከማን ጋር እንደሆንሽ ልናይሽ ና። ማን ፈቀደላችሁ? ወደድሽም ጠላሽም እኛን ከጭንቅላትሽ ማውጣት አትችይም። እሺ እንዴ ቆይ ደግሞ የድሮ ቴሌቪዥን ውስጥ ምን ትሰሪያለሽ? ምን አገባችሁ? ቆይ ለምንድን ነው የምትረብሹኝ? ህልሜን እየነገርኳችሁ አይደለም? እና ህልምሽ የሰባዎቹ ክሊፕ ውስጥ መኖር ነው እንዴ? ዝም በያቸው ረዱ። ከከለሩ ይሄ ነው የሚያምርብሽ። አውቃለሁ። አሁን ከዚህ ሂዱ ቶሎ። ሳናየው ማን ሄድም። ይሄው እንዳውም መጣ። ለምንድን ነው ፊቱ የተሸፈነው? እስቲ ዝቅ በል። አትልፉ፣ አታዩትም። እሺ እነሱን ታያቸው። እኔ አባትሽ አይደለሁ? ለእኔ አስተዋውቂ። አላስተዋውቅም አልኩ እኮ። ለምን አታውኝም? ኧረ ከዚህ በኋላ ግን እንዳታናግሪ። አሃ ሽማግሌ ስለሆነ ነው አይደል ማታሳየን? ማን ነው ሽማግሌ ያደረገው? ሰውነቱ ያስታውቃል፣ ደከም ብሏል። ይኸው ጉልበቱ ራሱ የተንቀጠቀጠ ነው። ምን እያደረጋችሁ ነው? አንቺ ማታሳይን ከሆነ የራሳችንን ሀሳብ መፍጠር መብታችን ነው። እሺ ጩባውን ይመስላል? ኧረ አይመስልም። እናማ ያስጠላ ከሆነ ለምን አታሳይንም? በቃ ጊዜው ሲደርስ አሳያችኋለሁ። ማን ጊዜውን አሳይናለች? ሰውየውን እንጂ። ኧረ እኔ ጭራሽ እየነቃው እየሄድኩኝ ነው እንዴ? እኔ ራሱ ሩጥ እያለኝ ነው። ኧረ በል ደግሞ አባዬ ስልኬን ይዘህ እንዳትሮጥ። ትሰሚያለሽ? ከዚህ በኋላ አንቺ ቡና የሚባል ነገር እንዳታፈይ። በቃ ነገ ስራ ቦታ እንቅልፍ ሲያዳፋኝ እኮ ነው የሚውለው። ትምህርት ቤት አይደል እንዴ? ናፕታይም የላችሁ? እንግዲህ እንቅልፋችንን ካመጣው ይሄን ቆሎ እንብላበት። የምን ቆሎ ነው? ቁጭ ብለን ካደርን አይቀርማ እራት እንዝግብ። ሂዳንተ እንካባ። አልፈልግም። እንዴ ለምን አባ? አሪፍ እኮ ነው። ቆሎን ስናኝክ ስለሚደክመን እንቅልፋችን ሊመጣ ይችላል። አልፈልግም አልኩሽ እኮ። ዳድ የእንቅልፍ ሐኪሟ የምትለን ስማት እንጂ የቅድሙ ነገር አኩርፈኝ ነው እንዴ? እንኳን እሱ እኛም አኩርፈንሻል። የምር ግን ረዱ ፍቅረኛ ይዘሻል? አዎ በቃ ይዣለሁ። ኧረ መበላሸት። ማን ነው ደግሞ ተረኛው? ሰለሞን ይባላል። ድሮ ትምህርት ቤት የማውቀው ልጅ ነው። በአጋጣሚ ተገናኘንና እኔም እሱም ሲሪየስ ነገር እንደምንፈልግ ተነጋገረን። በቃ ጀመርን ግንኙነት። እሺ ስንት ጊዜ ሆናችሁ ማውራት ከጀመርን? ማውራትም ሆነ መደሳሰስ ከጀመራችሁ ስንት ጊዜ ሆናችሁ? 1-5 ወር ሆኖናል። እና ከዚህ በፊት እዚህ ቤት ከምታመላልሻቸው ወንዶች በምን ተለይቶ ነው እሱ መደበቅ ያስፈለገው? ከነሱስ? እሺ እንዴት ከኔ ትደብቅኛለሽ? ለመደበቅ እኮ ፈልጌ አይደለም፣ ግን ያው ጊዜው ሲደርስ ጊዜውን ታዩ። ጊዜው ሲደርስ ታገኙታላችሁ። አሁን ደግሞ ጊዜው አልደረሰም። ይኸውላችሁ አሁን ያለሁበት ሪሌሽንሽፕ እንደ ሌላው ጊዜ እንዲበላሽ አልፈልግም። ታውቃላችሁ ደግሞ በቁም ነገር ስንት ግንኙነት ጀምሬ እንደተበላሸብኝ። ምንኛ ብቻ የሰፈሩ ሰው በጠቅላላ ያውቀዋል። ስለዚህ በቃ ተረዱኝና በራሴ ጊዜ አስተዋውቃችኋለሁ። እሺ መቼስ በዚህ ዕድሜሽ ለምን እንደዚህ አደረግሽ ብዬ ልናደድ አልችልም። የምታደርጊውን አንቺ ታውቂያለሽ። እኔ ከዚህ በኋላ አንቺን አላስጨንቅሽም፣ እናንተም እንዳታስጨንቋት። ስለተረዳችሁ በጣም አመሰግናለሁ። እሺ እንግዲህ ከጀመርነው አይቀር አቡም ህልሙን ይንገረና። እሺ የኔም በጣም ትወዱታላችሁ። ይሄ እንደነሱ አይደለም። ኧረ በእናትህ ዝም ብለህ ተናገር። እሺ ምን መሰላችሁ? በቃ ቲቪውን እናብረዋ እንዴ። ቆይ እንጂ ህልሜ ልንገራችሁ። እሱን ስተኛ የውሽ በቃ አቡዬ ንገረን። ኧረ እንደዛ መነጫጭቃችሁ ነው የምናገረው። መጀመሪያ ይቅርታ ጠይቁ። ብቻ እኔ እኮ እግር ላይ ለመውደቅ ነበር ያሰብኩት። ደፋር ደህና ነገር እንደሚያወራ ሰው ደግሞ ይቅርታ ጠይቁኝ ትላለህ እንዴ? ተው እስቲ ንገረን። እኔ ለምን አልነግራችሁም? በቃ በሪሞት የሚሰራ ሃንግ ሰሪ ሮቦት መስራት ነው ህልሙ። አለቅ እንዴ ምን አይነት ሰው ነህ ግን? ይህንን ለአንተ ብቻ አይደል እንዴ ነገርኩ? በቃ ይህን ነበር ልትነግረን የነበረው? ቅድም ልነግራችሁ የነበረማ ሌላ ነገር ነው፣ ግን መብራቱ መጥቶ ከጠፋ በኋላ ሁኔታችሁን ስላየሁት የምነግራችሁን ነገር ቀይሬዋለሁ። ስለዚህ ዝም ብላችሁ ስሙ። ምን ሆኖ ነው የሞቱት? መጀመሪያማ የሞተው ወንድሜ ነበረ። ከዛ ለሱ በተቆፈረ ጉድጓድ ውስጥ
እነሱ ተንዶባቸው እንዳለ ቤተሰቦች ያለቁ። አይዞ፣ ኧረ ያጋጥማል። እና ሙሉ ቤቱን አንተ ብቻ ነው የምትወርሰው ማለት ነው? ይቅርታ፣ እኔ ቤተሰቦቼን ላስታውስ ፈልጌ አልነበረም። እሬ ደስታ ነው። እናንተ ሙሉ ቤቱን ወደድከው? በጣም ግን እኮ ዋጋውን አልነገርከኝም። 50 ሚሊዮን ብር ነው። በቃ ስላሳዘንከኝ 100 አድርጌልሃለሁ። እንደሱማ ከሆነ 50 ጨምርበት። እሺ፣ አንተ እንዳልክ። እሺ፣ አንተን ፈርምና ብሩን እዚሁ በካሽ እሰጥሃለሁ። እሺ። አጎቴ ማነሽ? ስንታየው። ምን? የታባ ስንታየውን ረስተሃት ነው አይደለ? ታዲያ ለምንድን ነው ደግሞ ስታየው ስታድግ አንቺን የመሰለችው? እኔ ምን ስታድግ ምን እንደምትመስል አላውቅማ። አንተ ጨካኝ፣ ሁላችንንም ትፈጀናለህ። አንተ ነህ እባክህ ጨካኝ። ለአንተ በተቆፈረ ጉድጓድ እኮ ነው ቤተሰቦቼ የሞቱት። በሉ ከዚህ በላይ እኔ እዚህ መቀመጥ አልችልም። አልጋዬ ላይ ሄጄ ብገላበጥ ይሻለኛል። ቆይ አባ፣ አንተ ብቻ እኮ ነው የቀረህን። ንገረን እንጂ። ንገረን። እንደውም ለምን በጭብጨባ ንገረን አንለው? ንገረን። ዝም በል አንተ። የእኔ ህልም ምን መሰላችሁ? በተያያዘ ዜና የአቶ ብርሃኑ ልጆች ራሳቸውን ችለው ከቤታቸው በመውጣታቸው አቶ ብርሃኑ እፎይ ማለታቸውን ተናግረዋል። በቃ እንግዲህ ህልሜ እሱ ነው።